ታውቃለህ ያንተ ነገር ሊስቁ የተዘጋጁ ሰዎች እንዳሉ ብዙዎች አሉ። ታውቃለህ ከስሮ ደሃ ሆኖ ወደ ኋላ ይመለሳሉ የሚጠብቁ እንዳሉ ብዙዎች አሉ። አምናለሁ። ታውቃለህ ካንተ እጅ ቼክ ፈርሞ ቼክ አንተ ሰጥተህ አንተ ሰው ያረካቸው ሰዎች እየናቁ እንዳለ ታውቃለህ። በሆሳና ምድር ጨምር አንተ ፎቅ ቤት ለመስራት አላማ ነበር። እውነት ውሸት? አይዞህ ከዚህ ተነስቼ ደብረ ዘይት ገብቼ ዝዋይ ሄጄ ከዝዋይ አልፌ ሻሸመኔ ከተማ ገብቼ ሻሸመኔ ከተማ ላይ ትልቅ ነገር ነበር ላንተ ቤት አለ። ኮንዶሚኒየም ነው። እሺ ቱበይሲ ከዛሬ ጀምሮ የኔ ነገር ካልተቀየረ በሰዎች ምክንያት ስራ ለቀሻል። እውነት ነው። አንቺ እኮ አንደኛ ዶክመንት ተደርድሮ ነው ያለው። የምንም የእውቀት ችግር የለም። አንቺ ትገቢያለሽ ዝም ብሎ ለስም ፈተና እንጂ አልፈሽ የሚታልፊው ትናንትና ነበር። እውነት ነው። በዚህ 3 ቀን ነበር ከቤት እንዳይወጣ አትሂጂ ብሎ ፈተና ቦታ እንደደርስ ጠላት አእምሮሽን ያዘ። እውነት ነው። ከዛ እነዚህ ይሄ ዶክመንቱማ ትክክል ነው፣ ምንም የሷ የሚከለክል ነገር የለም፣ ለምንድን ነው የቀረሽ ብሎ አንቺ ከደወሉ እውነት ውሸት? እኔ አላቅም አልሽ። አንቺ ለምን እንደቀረው አላቅም አልሽ። እስከ ዛሬ ግን ብዙ ስራ እያገኘሽ ለምን እንደማትሄጂ አንቺ አታውቂም። በጌታ መንፈስ ከዚህ ተነስቼ ሻሸመኔ ገብቼ የገዛ ጓደኛት አንገት ላይ በጥቁር ክር ላይ ያለው ወርቅ የሚመስለው ረዥም መስቀል ነበር። እሱ ላይ ተደግሞ ነገርሽ እንዲበላሽ ከቤታቸው እንድትወጡ ቤቱ እንዲሸጥ 2 ጊዜ አንድ አይነት ሰው ሰጠ። ይሄ መስቀል የመጣ ምክንያት ነው። በዚህ መስቀል ላይ ክሩ ላይ ተደገመ ድግምት አለ። ይሄ ድግምት ዛሬ ይፈርሳል። ያንቺና ያንተ የሁለታችሁ ነገር ከዚህ በኋላ መልካም ይሆናል። እጆቻችሁ ዘርጉስ። ጓደኛ ሆነው ዘመድ ሆነው እናንተ ላይ በስራችሁ ላይ በልጆቻችሁ ላይ በቢዝነሳችሁ ላይ በማጽናችሁ ላይ በመውጣታችሁ ላይ በመግባታችሁ ላይ የሚያስደግም የርግማኔ ኃይል ከህይወታችሁ ላይ ይፍረስ። በኢየሱስም ይፍረስ። አሜን። በኢየሱስም ይፍረስ። አንድ ሰው ከኔ ጋር ፈረሰ ይበል ሲባክ 26 ነው የምትበለው ደሞዟ በፊት አሁን 27 ለሷ ቋሚ እኮ ነው። ቋሚ ሆኖ ግን የሚጨምረው ሌላ ማለት እኮ እኔ ግን 27000 ብር ላይ አሜን ጀምራለች እኮ አሜን። 27000 ብር አልኩት ከአባል ውጪ ነው። እሱ ያለ በየቦታ ሂሳብ ትሰራለች። ሌላ ቦታ ላይ ተጨማሪ ስራ እግዚአብሔር አዘጋጅቶልሻል። ትላልቅ ድርጅት ገብተሽ ስራ ትሰራለሽ። አሁን ላንቺ የሚፈውሰው የሚጮህ አጋንንት የለም። አንቺ ውስጥ አይምሮሽን እግዚአብሔር እንዲፈውስ ነው የሚጸልየው። አሜን። እኔ አሁን ውጣ ብዬ አንቺ ላይ ቢጭን የሚጨው መናፍስ የለም። ባንቺ ውስጥ ላይ የጭንቀት መንፈስ ነው ያለው። ያ የተበላሸው ቤት ጉዳይ ነው የሚመጣው። ጌታ ሆይ ያ ኮንዶሚኒየም ሽጬ አሁን ግን ትንሽ የብር ከፍ እዚህ ቤት ነው የሚኖረው። ታጅ የማይመጥን ቦታ እኮ ነው የምትኖሩት። እግዚአብሔር ሰው ትክክል። ቁርስ በልታችሁ የሚሳ ነገር ስጋት ላይ ነው ያላችሁት። ስራ ቦታ ለመወዳደር እንኳን ሄደሽ ትራንስፖርት ለመሄድ በእግር ልሂድ ወይ በትራንስፖርት ልሂድ እያልሽ ነው። እውነት ነው። እግዚአብሔር የተማረች ሰው ናት። ይኸውላችሁ ቅድም አእምሮ ያዙ ያልኩ ነበር። ዶክመንት ቤት እያለ የስራ ዓላማ እያላት ነገሩን ሁሉ ቀምቶ የወሰደው በጓደኛው የተገባ ድግምት ነው። ጓደኛ ያስደገመችው ደግሞ ላንቺ ትልቁ ስጦታ እሱ ይሄ ነው የሚሰጠው አይደለ? እውነት ነው። እግዚአብሔር አይዞሽ ነይት። የጥላት ሲስተም በመቃወም ይፈርሳል እንጂ ከዛሬ ጀምሮ እናንተ ላይ የተሰራ መሳሪያ በኢየሱስ አይከናወንም። ጓደኛ እየመሰለ ያስደገመው ድግምት በኢየሱስ ፈረሰ። የጨለማ ኃይል ፈረሰ። የሞት ደብዳቤ ፈረሰ። እሺ ከኔ ጋር ፈረሰ በሉ። እሺ ከዚህ በፊት እዚህ ቸርች መጣል እንዳንተ? እመጣለሁ። እመጣለሁ። ሁሌ ትመጣለህ? ፕሮግራም አልቀረም። ሁሌ እመጣለሁ። ቀርተህ አታውቅም? ከማን ጋር ነው የመጣው? ከእሷ ጋር። ነሲ ማይ እንዴ ነሲ ነት ባለሽ ነው እንዴ? ለሰው ማቻል እግዚአብሔር ሁሉ ሰላም ነው ብሎ ሁሉ መልካም ነው ብሎ ከዛሬ ጀምሮ በህይወቴ ላይ አዲስ ነገር ይሆናል። ልጸልላችሁ። እግዚአብሔር በህይወታችሁ ላይ ዛሬ አዲስ ነገር ያደርጋል። ሊታቲካ ያቶሲና ማቲካ ፓራዲያስ
እስኪ ከኔ ጋር እንዲህ በል። በቃ በል። በቃ ድገም። በቃ ድገም። በቃ ትፈልጋለህ እንዲህ በቃ? አንተ ማለት እጅግ መልካም ሰው ነህ። ታታሪ ስራተኛ ነህ። እውነት ውሸት? እውነት ነው። አይመችም እንጂ ታች አሁን ያለበት ሁኔታ የማይመጥን ህይወት ነው ያለው። ትክክል። ትላንት ሰዎች ሁሉ አንተ የሚያውቁት በብዙ በረከት ነው። አይዞህ ወንድሜ። ትላንት ሰዎች የሚያውቁት አንተን በባለጠግነት ነው። የእናንተን ህይወት እስኪቀና ድረስ ነው እናንተ እየኖራችሁ። እውነት ውሸት? እውነት ነው። አንተ ሰዎች ሲያመልኩ ታመልካለህ። ጌታን ስለሚትወድ ነው እንጂ አሁን ያለበት ሁኔታ አመልኩ አይደለም። እንኳን ማመልኩ አይደለም፣ ሌላ ቦታ የሚያስገር ነው። ግን እግዚአብሔር ከኔ ጋር እንዳለ፣ እግዚአብሔር ካንተ ጋር ነው። እሺ እኔ በል እስኪ እኔ ከዛሬ ጀምሮ ድሃ አይደለሁም። ታውቃለህ? ያንተ ነገር ሊስቁ የተዘጋጁ ሰዎች እንዳሉ ብዙዎች አሉ። ታውቃለህ? ከስሮ ድሃ ሆኖ ወደ ኋላ ይመለሳሉ የሚጠብቁ እንዳሉ ብዙዎች አሉ። አምናለሁ። ታውቃለህ? ካንተ እጅ ቼክ ፈርሞ ቼክ አንተ ሰጥተህ አንተ ሰው ያረካቸው ሰዎች እየናቁ እንዳለ ታውቃለህ? አይዞ ትላንትና በጌታ መንፈስ አካውንት ሳይሆን አካውንቶቹ ነው ያየሁት። ብዙ አካውንት፣ ገንዘብ ሳይሆን ገንዘቦች ነው ያየሁት። ስራ ሳይሆን በጣም ብዙ ስራዎችን አየሁ። እውነት ነው። አይዞ ወንድሜ፣ አላማዎች ነበሩ። በሆሳና ምድር ጨምር አንተ ፎቅ ቤት ለመስራት አላማ ነበረ። እውነት ውሸት? አይዞ ከዚህ ተነስቼ ደብረ ዘይት ገብቼ ዝዋይ ሄጄ ከዝዋይ አልፌ ሻሸመኔ ከተማ ገብቼ ሻሸመኔ ከተማ ላይ ትልቅ ነገር ነበር። ላንተ ቤት አለ፣ ኮንዶሚኒየም ነው። ለሰው ማይቻል እግዚአብሔር ይቻላል። ወደ 5 ዓመት 5 ዓመት ነው። 5 ዓመት አንተ በመልካም ህይወት ነው ያለው። አሁን ግን ታች ነው ያለው። እኔ በጌታ ፊት ነው የማወራው። ለሰው መናገር አፍራለሁ። በዚህ ከሰው ተደብቄ ነው የምኖረው። አሁን የተቀባ ሰው ነው። ምንጩ ነው ላንተ ያልገባው። ምንጩ ነው ዛሬ የሚፈውሰው። እውነት ነው። ታገለግላለህ ከኔ ጋር። አሜን። ኦሶ እሺ ቱበይሲ ከዛሬ ጀምሮ የኔ ነገር ካልተቀየረ በሰዎች ምክንያት ስራ ለቀሻል። እውነት ነው። አንቺ እኮ አንደኛ ዶክመንት ተደርድሮ ነው ያለው። የምንም የእውቀት ችግር የለም። አንቺ ትገቢያለሽ ዝም ብሎ ለስም ፈተና እንጂ አልፈሽ የሚታልፊው ትናንትና ነበር። እውነት ነው። በዚህ 3 ቀን ነበር ከቤት እንዳይወጣ አትሂጂ ብሎ ፈተና ቦታ እንደደርስ ጠላት አእምሮሽን ያዘ። እውነት ነው። ከዛ እነዚህ ይሄ ዶክመንቱማ ትክክል ነው፣ ምንም የሷ የሚከለክል ነገር የለም፣ ለምንድን ነው የቀረሽ ብሎ አንቺ ከደወሉ እውነት ውሸት? እኔ አላቅም አልሽ። አንቺ ለምን እንደቀረው አላቅም አልሽ። እስከ ዛሬ ግን ብዙ ስራ እያገኘሽ ለምን እንደማትሄጂ አንቺ አታውቂም። በጌታ መንፈስ ከዚህ ተነስተሽ ሻሸመኔ ገብቼ የገዛ ጓደኛት ከዚህ ቀን ጀምሮ ይኸውልህ በራእይ ያንቺ ምንጩ ታይሱ አንገት ላይ በጥቁር ክር ላይ ያለው ወርቅ የሚመስለው ረጅም መስቀል ነበር። እሱ ላይ ተጠቅሞ ነገርሽ እንዲበላሽ ከቤታቸው እንድትወጡ ቤቱ እንዲሸት 2 ጊዜ አንድ አይነት ሰው ሰጠ። ይሄ መስቀል የመጣ ምክንያት ነው። በዚህ መስቀል ላይ ክሩ ላይ ተደግመ ድግምት አለ። ይሄ ድግምት ዛሬ ይፈርሳል። ያንቺና ያንተ የሁለታችሁ ነገር ከዚህ በኋላ መልካም ይሆናል። አንድ ሰው ከኔ ጋር ጮሆ የትንቢት መንፈስ በለው ሲባክ እጆቻችሁ ዘርጉስ። ጓደኛ ሆኖ ዘመድ ሆኖ እናንተ ላይ በስራችሁ ላይ በልጆቻችሁ ላይ በቢዝነሳችሁ ላይ በማህፀናችሁ ላይ በመውጣታችሁ ላይ በመግባታችሁ ላይ የሚያስደግም የእርግማኔ ኃይል ከህይወታችሁ ላይ ይፍረስ፣ በኢየሱስም ይፍረስ። አሜን፣ በኢየሱስም ይፍረስ። አንድ ሰው ከኔ ጋር ፈረሰ ይበል ሲባክ ኦሶ ተባም ያው እኔ በጌታ ፊት ነው። ያው በጌታ ፊት አንቺ ሴት 1 ወር ሳይሞላ የኢትዮጵያ 27,000 ብር ካልተቀጠርሽ ቱ አሁን ሂጂ። አሁን ነገ ሰኞ ቀን ሂጂ። ሰኞ አልፈሽ የሚመጣው እሑድ መጣሽ እዚህ መድረክ ላይ ትመሰክራለሽ። አሜን። ኦሶ ተዋል
አይኔ እንዲያርግዝ በጌታ በኢየሱስም አይኖቻችሁ ይከፈት። አይኖቻችሁ ይከፈት። አይኖቻችሁ ይከፈት። ማን ነው የእግዚአብሔር ክብር ማየት የሚፈልግ ሰው ካለ 2017 ላይ በራእይ ብቻ አይደለም፣ እንደዚሁ እግዚአብሔርን ድምጽ የሚሰሙ ሰዎች ይነሳሉ። እንደዚሁ የእግዚአብሔርን ድምጽ የሚሰሙ ሰዎች ይነሳሉ። 26 ነው የምትበለው ደግሞ ሰው በፊት አሁን 27 ለሷ ቋሚ እኮ ነው። ቋሚ ሆኖ ግን የሚጨምረው ሌላ ማለት እኮ እኔ ግን 27,000 ብር ላይ አሜን ጀምራለች እኮ አሜን። 27,000 ብር አልኩት ከአባል ውጪ ነው። እሱ ያለ በየቦታ ሂሳብ ትሰራለች። ሌላ ቦታ ላይ ተጨማሪ ስራ እግዚአብሔር አዘጋጅቶልሻል። ትላልቅ ድርጅት ገብተሽ ስራ ትሰራለሽ። አሁን ላንቺ የሚፈውሰው የሚጮህ አጋንንት የለም። አንቺ ውስጥ አይምሮሽን እግዚአብሔር እንዲፈውስ ነው የሚጸልየው። አሜን። እኔ አሁን ውጣ ብዬ አንቺ ላይ ቢጭን የሚጨው መናፍስ የለም። ባንቺ ውስጥ ላይ የጭንቀት መንፈስ ነው ያለው። ያ የተበላሸው ቤት ጉዳይ ነው የሚመጣው። ጌታ ሆይ ያ ኮንዶሚኒየም ሽጬ አሁን ግን ትንሽ የብር ከፍ እዚህ ቤት ነው የሚኖረው። ታጅ የማይመጥን ቦታ እኮ ነው የምትኖሩት። እግዚአብሔር ሰው ትክክል። ቁርስ በልታችሁ የሚሳ ነገር ስጋት ላይ ነው ያላችሁት። ስራ ቦታ ለመወዳደር እንኳን ሄደሽ ትራንስፖርት ለመሄድ በእግር ልሄድ ወይ በትራንስፖርት ልሄድ እያልሽ ነው። እውነት ነው። እግዚአብሔር የተማረች ሰው ናት። ይኸውላችሁ ቅድም አእምሮ ያዙ ያልኩ ነበር። ዶክመንት ቤት እያለ የስራ ዓላማ እያላት ነገሩን ሁሉ ቀምቶ የወስደው በጓደኛው የተገባ ድግምት ነው። ጓደኛ ያስደገመችው ደግሞ ላንቺ ትልቁ ስጦታ እሱ ይሄ ነው የሚሰጠው አይደለ? እውነት ነው። እግዚአብሔር አይዞሽ ነይት። የጥላት ሲስተም በመቃወም ይፈርሳል እንጂ ከዛሬ ጀምሮ እናንተ ላይ የተሰራ መሳሪያ በኢየሱስም አይከናወንም። ጓደኛ እየመሰለ ያስደገመው ድግምት በኢየሱስም ፈረሰ። የጨለማ ኃይል ፈረሰ። የሞት ደብዳቤ ፈረሰ። እሺ ከኔ ጋር ፈረሰ በሉ። እሺ ለሰው ማይቻል እግዚአብሔር ምን ጮኸ ነው? ሌላ ምንም የለም። አሁን ተመቷል። አሜን። አምጡ እጃችሁ። ሂጂ ከፈለግሽ ዳሽን ባንክ፣ ከፈለግሽ አማራ ባንክ፣ ሁለቱ ላይ እግዚአብሔር ላንቺ ከፍቶልሻል። አማራ ባንክ ግን በጣም ፈልግ ነበር። በቃ ተከፈታ። ሂጂ ነገ። አሜን። ሆነ። ነቢይ ነኝ፣ ይፈጸማል። እግዚአብሔር ሰው እኔ በጣም የስራ ይምቱ የለኝም። ሁሉ ጊዜ የሚያየው ደግሞ ከአቅሜ በላይ የሆነ ነገር ነው። ማለትም እኔ የሚያየውና እኔ ያለሁበት ከባድ ዲፈረንሻኑ በጣም በዘብኝ እና እኔ አሁን ያለሁት ቅድም የእግዚአብሔር እንደገለጠልኝ በጣም የወረደ ቦታ ነው። ግን ደግሞ አሁን እያየው ያለው ነገር በጣም ከባድ ነውና ሁሌ ሲጸልይ እግዚአብሔርን እለምናለሁ። አሁን ቅድም የተሰበከው ክፍል የኔ ነው፣ የማንም አይደለም። በመውረድም አምናለሁ፣ በመነሳትም አምናለሁ። ግን እኔ በህይወቴ ላይ ያለው ነገር ከባድ ነው። ጸልይልኝ፣ በደንብ አድርገህ ልጸልይ ስለፈለኩ። ታገለግላለህ እኮ ከኔ ጋር ጊዜ ደርሷል። ቁጭ በል።